ሰላም እንዴት ናችሁ? ዛሬ የማሳያችሁ ነገር በ2017 ዓመተ ምህረት የትምህርት ምዘናና ፈተናዎች አገልግሎት ለሚሰጣቸው ፈተናዎች የሚጠቀመውን የመልስ መስጫ ወረቀት እንዴት መጠቀም እንዳለባችሁ መረጃዎችን ከየት እንደምትሞላቸው እና እዛ መልስ መስጫ ወረቀት ላይ ማድረግ ያለባችሁ እና ማድረግ የሌለባችሁን ነገር ነው የምነግራችሁ። ሶስት ነገር ይኖራችኋል። የጥያቄ ወረቀቱ፣ አድሚሽን ካርዳችሁ እና የመልስ መስጫ ወረቀቱ ይኖራችኋል። ከነዚህ ነው ሁሉንም ነገር የምትሞሏቸው ማለት ነው። ስለዚህ የመልስ መስጫ ወረቀታችን ይሄ ነው። ይህን የመልስ መስጫ ወረቀት ነው የምንጠቀመው። እዚህ ጋር የሚጠይቀን ሶስት ነገር አለ። የመጀመሪያው ሙሉ ስም፣ ሁለተኛው የትምህርት አይነት፣ ሶስተኛው ደግሞ ትምህርት ቤት። እነዚህ ነገሮች የምናገኛቸው ከአድሚሽን ካርዳችን ጋር ነው። አድሚሽን ካርዳችን ጋር መተን የምናገኘው የመጀመሪያው ሙሉ ስም እዚህ ጋር አለን። እስከ አያታችን እሱን ወስደን በካፒታል ሌተር እንጽፋለን። ከዛ ትምህርት ቤት እዚህ ጋር አለን። ሳብጀክት ደግሞ እዚህ ጋር አለን። እንግሊዝኛ ከሆነ እንግሊዝኛ፣ ከዛ ማትስ ከሆነ ማትስ፣ አፕቲቲዩድ ከሆነ አፕቲቲዩድ። እዚህ ጋር የምናገኘው ነገር እሱን ነው ማለት ነው። ስለዚህ ሶስቱን ነገሮች ስንሞላ አሁን እዚህ ጋር ያገኘናቸውን ነገሮች ስም የምንጽፈው እዚህ ጋር ነው። ስማችንን የምንጽፈው የአባታችንን ስም፣ የአያታችንን ስም እዚህ ከታች እናንተን ኢንዲኬት ለማድረግ ነው እንጂ ስለ ስም መጻፊያ አይደለም። እዚህ ጋር የተቀመጡት ከላይ ከነጩ ቦታ ነው። ትምህርት ቤትም ልክ እንደዚሁ ነው። እዚህ ጋር ነው የምንጽፈው። ሳብጀክት ትምህርት ቤትም እዚሁ ጋር ነው የምንጽፈው ማለት ነው። ነገር ግን ትምህርት ቤት ስንጽፍ አንድ ማስታወስ ያለብን ነገር ምንድን ነው? ትምህርት ቤታችንን የምንጽፈው በቅንፍም ካለው እዚህ ጋር ስኩል በቅንፍ ያለውንም ጭምር ነው የምንጽፈው። በቅንፍም ካለው ከነቅንፉ እንጽፍና ከዛ ደግሞ እኛ ስንማር የነበርነው በምን አይነት መልኩ ነው? ለምሳሌ እዚህ ጋር እኛ በሬጉላር ነው የተማርነው፣ በናይት ነው የተማርነው ወይስ በፕራይቬት? ትምህርት ቤቱን ከጻፍን በኋላ በቅንፍ እናስቀምጣለን። በቅንፍ ሬጉላር ነው፣ ፕራይቬትን፣ ናይትን፣ ዲፌንስን እናስቀምጣለን። እሱ ማለት ነው። ሌላው ማድረግ ያለብን ነገር እዚህ ጋር የምናገኛቸው በጣም ወሳኝ ነገሮች አሉ። እዚህ ጋር ያሉት ነገሮች በሙሉ በጣም ወሳኝ ነገሮች ናቸው። ሲስተሙ የሚያውቃችሁ እናንተን እዚህ ጋር በምትሞሏቸው መረጃዎች ነው። የእናንተን አንሰር ሺት የሚያውቀው እዚህ ጋር በተሞላው መረጃ ነው። ለምሳሌ ሬጅስትሬሽን ነምበር አለን። ይሄ ሬጅስትሬሽን ነምበር ቁጥሩን መጀመሪያ እንጽፋለን። የምንጽፈው ወይም የምናገኘውን ቁጥር የምንጽፈውን ቁጥር የምናገኘው ከአድሚሽን ካርዳችን ጋር ነው። ይኸው እዚህ ጋር ይሄ ሬጅስትሬሽን ነምበራችን ነው። 7 ዲጂት ሬጅስትሬሽን ነምበር አለን። ይችን ቁጥር ወስደን የቱ ጋር እንጽፋታለን? እዚቹ ጋር በእያንዳንዷ በስኩዌር ወይም በሬክታንግሏ ወስደን ቁጭ እናደርጋለን። 1 2 3 ከሆነ ለምሳሌ እዚህ ጋር ጽፈዋለሁ። ይህን መጻፍ ብቻ ግን በቂ አይደለም። ሲስተሙ የሚያውቀው በጻፋችሁትን ቁጥር ማጥቆር አለባችሁ። ባጠቆራችሁት ነው የሚይዝላችሁ። ለምሳሌ እዚህ ጋር የጻፋችሁት አንድን ነው። በዚህኛው ኮለምን መታችሁ እዚህኛው አንድን ማጥቆር አለባችሁ። ስታጠቁሩ እዚህ ጋር በሚያሳያችሁ መሰረት ሙሉ ክቡን ነው የምታጠቁሩት። ሙሉ ክቡን። ሁለትም ከሆነች ደግሞ በዚህኛው ሮ መጥቼ ሁለትን አጠቁራለሁ። እዚህኛው ላይ ሁለትን ለማጥቆር እዚህ ጋር መጥቼ ሁለትን ካጠቆርኩት ለዚህ ነው የሚይዝልኝ እንጂ ለዚህኛው አይይዝልኝም። ሁለት ማጥቆር ደግሞ አይቻልም። አንድ ኮለመን ላይ አንድ ብቻ ነው ማጥቆር የሚቻለው። 3 ከሆነችም መጥቼ 3ን በራሷ ኮለመን 3ን አጠቁራለሁ ማለት ነው። ሌላው ስኩል ኮድ ነው። ስኩል ኮድም የምናገኘው ከዛው ከአድሚሽን ካርዳችን ነው። እዚህ ጋር ባለ 8 ዲጂት አለን። እዚህ ጋር ለማሳየት በእናንተ ቲክ አድርጌው ነው። ባለ 8 ዲጂት ቁጥር አለን 03 34 ምናምን። ስለዚህ እሱን ደግሞ ይሄን ስኩል ኮድ አመተን እዚሁ ጋር እንጽፋለን ማለት ነው። ስኩል ኮዳችንን ለምሳሌ 03 ይላል። 03 የሚለውን እዚህ ጋር እንጽፋለሁኝ። ከዛ 0ን እዚህ ጋር አጠቁራለሁኝ ሙሉ ክቧን። 3ንም እዚህ ጋር መጥቼ 3ን አጠቁራለሁ። ከዛ ልክ እንደዛው ይሄኛው ሪጅን ነው 34 ወይ ደግሞ 03 02 ከሆነ 02ን እዚህ ጋር ጽፍና 0ን 2ን እያልኩኝ ሙሉ አጠቁረዋለሁ ማለት ነው። ጽፍና አጠቁረዋለሁ። ሌላው ቡክሌት ኮድ ነው። ቡክሌት ኮድ ደግሞ እናንተ የምትፈተኑት የጥያቄ ወረቀት መለያ ቁጥር ነው። ስለዚህ ያ ቁጥር እናንተ ለምትሰሩት መልስ ይሄኛው ቁጥር በጣም ወሳኝ ነው። የእናንተ መልስ በዚህ ቁጥር ውስጥ ነው ያለው። ስለዚህ እናንተ ምንድነው የምታደርጉት? ይሄኛው መልሳችሁን አምጥታችሁ ቡክሌት ኮዳችሁን ከዚህ ጋር ነው የምትወስዱት። ከሳብጀክት ከምትፈተኑበት ጥያቄ ወረቀት ላይ ነው ያለው። እሱን ወስዳችሁ ትጽፉትና ለምሳሌ 619 ከሆነ መጥቼ 619ን እጽፈዋለሁ እዚህ ጋር 619። ከዛ 6ን መጥቼ እዚህ ጋር አጠቁራታለሁ። 6 ይች ከሆነች እቺ መጥቼ አጠቁራታለሁ። አንድ ደግሞ አንድን እዚህ ጋር አጠቁራለሁ። 9 ከሆነች ደግሞ 9 መጥቼ እዚህ ጋር አጠቁራለሁ ማለት ነው። በእያንዳንዱ ኮለመን ነው የምታጠቁሩት። ሌላው ሳብጀክት ኮድ ነው። ሳብጀክት ኮድን ያሁን እዚህ ጋር እያሳያችሁ ያለሁት ጂኦግራፊ ነው።
ይሄንም የምታገኙት ከአድሚሽን ካርዳችሁ ጋር ወይም ደግሞ ለምሳሌ ጂኦግራፊ 07 የሚላል እዚህ ጋር ወይም ከጥያቄ ወረቀቱ ጋር ማግኘት ትችላላችሁ 07። ስለዚህ እሱን አመጣችሁ ምን ታደርጋላችሁ? ትጽፉታላችሁ። እዚህ ጋር 07ን ከጻፋችሁ በኋላ 0ን መጀመሪያ ታጠቁራላችሁ፣ 7ን ደግሞ በሁለተኛው ኮለምን ላይ መጣችሁ ታጠቁራላችሁ ማለት ነው። ይሄን መረጃ በትክክል ካላጠቆራችሁ፣ ይሄኛው መረጃ በትክክል ካልተሞላ እዚህ ጋር የምትሰሩት 60 ይሁን 80 ይሁን 100 ጥያቄ ከ100 ብታመጡት ለእናንተ የሚሰጣችሁ እዚህ ጋር በሞላችሁት መረጃ መሰረት ስለሆነ እናንተ ትኩረት ማድረግ ያለባችሁ ትክክለኛ መረጃውን መሞላቱን፣ ከዛ እያንዳንዷን ጥያቄ ደግሞ በትክክል መስራታችሁን ቼክ ማድረግ መቻል አለባችሁ ማለት ነው። ሌላው እዚህ ጋር ስታጠቁሩ ሙሉ ክቡን አጥቁሩ። አንድ ሁለተኛ አንድ መልስ ብቻ ነው ማጥቆር የምትችሉት። ሁለት ሶስተኛ ማድረግ የምትችሉት ነገር አንድ መልስ ካጠቆራችሁና ከተሳሳታችሁ በአጋጣሚ ቢን አጥቆራችሁ ነበር፣ እዚህ ጋር ቢን አጥቆራችሁ ነበረ፣ ነገር ግን ሲን ለማጥቆር ፈለጋችሁ እንደገና አስታውሳችሁ ወይም ተሳስታችሁ ሊሆን ይችላል። ስለዚህ ቢን በደንብ ማጥፋት አለባችሁ። ያ ማለት ወረቀቱ እስኪቀደል ሳይሆን በደንብ እስኪለቅ ቀለል አድርጋችሁ በደንብ በኖርማል ላፒስ በአሪፍ ላፒስ መጠቀም አለባችሁ እና ጥሩ እርሳስ መጠቀም አለባችሁ። ብላክ የሚያደርግ እሷን በደንብ ካጠፋችሁ በኋላ ሲን ታጠቁራላችሁ። ካልሆነ ሁለት መልስ አሁን ነካ አድርጋችሁ ከተዋችሁት ሁለቱንም እንደተጠቆረ ከያዘው ሁለት መልስ ደግሞ አይቻልም። ሁለት ማጥቆር አይቻልም። ባዶ ማጥቆርም አለማጥቆርም አትችሉም። ባዶ መተው። ስለዚህ ባዶ መተውም አትችሉም። ሁለት ማጥቆር አትችሉም። በደንብ ሳታጠፉም ሌላ መልስ መቀየር አትችሉም። እሱንም በደንብ መጠቀም መቻል አለባችሁ ማለት ነው። ሌላው እዚህ ጋር አንድ ልነግራችሁ የምፈልገው ነገር ምንድነው፣ ስትጠቀሙ እዚህ ጋር መምህሩ የሚጽፍላችሁ ቡክሌት ኮድ አለች። ለምሳሌ 619 ስለሆነ መምህሩ 619 ነው የሚጽፈው። እናንተ ለኩረጃም ይሁን ለሌላ ነገር ብላችሁ 620 ያለበትን የ620 ተማሪን እጽፋለሁ ወይ እንደዚህ ያደርጋለሁ ብላችሁ 620 ብትቀይሩ መምህሩ እዚህ ጋር የጻፈውን ቼክ አድርጎ ነው ሲስተሙ የሚይዝላችሁ። ስለዚህ መምህሩ የጻፈውና እናንተ የጻፋችሁት ተመሳሳይ መሆን መቻል አለበት። መምህሩ እንኳን ቢሳሳት የሰጠኝ አንሰር ሺት ቡክሌት ኮዱ ይሄ ስለሆነ ትክክል አይደለም ብላችሁ መንገር አለባችሁ ማለት ነው። ስለዚህ እናንተ የጻፋችሁትና መምህሩ የጻፈው ቡክሌት ኮድ ተመሳሳይ መሆን መቻል አለበት። መልካም እድል ይሆንላችሁ።